ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የሶስተኛውን የዓለም ጦርነት ማስጠንቀቂያ መስጠታቸውን ወዲህም የአሜሪካን የአህጉር አቋራጭ ባላስቲክ ሚሳይል ሙከራ ማድረጓን ስለ ኒኩለር ጦር መሳሪያ አጥፊነት እንዲሁም በዚህ ወቅት የኒኩለር ጦር መሳሪያ የሚሞክሩት ሀገራት መብዛታቸውን ወዲያ ፑቲንና ትራምፕ ለአንዴና ለመጨረሻ ጊዜ በኒኩለር ጦር መሳሪያ ሊዋጉ መዘጋጀታቸውን ያወጣ መረጃ ሲያሳይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ደግሞ በጋዛ ሰርጥ የሚያረጋጋ ዓለም አቀፍ ኃይል ይሰፍር ዘንድ ሐሳብ ማቅረባቸውን የእስራኤል ጦር ኃይል ዋና አዛዥ ኢያል ዛሚር በጋዛ ሰርጥ በምድር መተላለፊያ ወይም ታናል ውስጥ የተሸሸጉ ያሏቸውን ከ200 በላይ የሐማስ ኃይሎችን በእጃቸው ያሉትን የእስራኤል ታጋቾች አስከሬን መመለስ ካልቻሉ ወይም ካልፈለጉ በሙሉ እንደሚገድሏቸው መዛታቸውን እነዚህንና ሌሎች በርካታ ወቅታዊና ዓለም አቀፋዊ ጉዳዮችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። አስብ ያለው የመገዘዝ አይጥ ምን ትበላ ይሆን ሲል በሐሳብ ሲዛክር ያድራ አልላሉ። ወይም ደግሞ ልፋ ያለው አንድ እንጨት ያስራል። በሐሳቡ ጣውረድ የሚናውዝ ገላ የሚናውዝ ሰው የዓለምን ወቅታዊ ሁኔታ ወደ ልቦናው መለስ አድርጎ ሲያስበው ወዴት እየሄድን ይሆን ብሎ ማሰቡና ማሰላሰሉ አይቀርም። ዛሬ በተሰማ ዜና ይሄ ትልቁና አዋቂው ወዲያም የተማረውና የተመራመረው የሰው ልጅ የሚኖርባትን ዓለም ለማጥፋት የተራቀቁ የጦር መሳሪያዎችን ሰርቶ መንገድ አስልቶ ቁማርና ቀመር ማዘጋጀቱን የተሰማው የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን አሉ ዛሬ የዚያን የሶስተኛውን የዓለም ጦርነት አይቀሬነት አሊያም ከወዲሁ የማይቀር መሆኑን ባመለከቱበት መግለጫና ማስጠንቀቂያቸው አሜሪካ ዛሬ የአህጉር አቋራጭ ሚሳይል ሙከራ አድርጋለች፣ ከዚህ በኋላስ ምን ሊከተል ይችላል ሲሉ አነሱና ፑቲን አሜሪካ ባለፈው ሳምንት በኤዥያ ፓሲፊክ ኢኮኖሚክ ኮንፈረንስ ላይ ደቡብ ኮሪያ ውስጥ ፕሬዝዳንቷ እንደተነፈሱት የኒኩለር ጦር መሳሪያ ሙከራ ይደረግ ዘንድ ለጦር ሚኒስቴር መስሪያ ቤታቸው ጥብቅ ትዕዛዝ ሰጥተው ወደዚያ መጓዛቸውን ነግረውናል። ታዲያ ዛሬ ይህንን የረጅም ርቀት ወይም የአህጉር አቋራጭ ባላስቲክ ሚሳይል ሞክረዋል። ሚሳይሉ ዛሬ አሜሪካ ያስወነጨፈችው ሚሳይል የሚኑትማን 3 የሚል መጠሪያ ያለው ሲሆን ከ6750 ኪሎ ሜትር በላይ የሚምዘገዘግ መሆኑም ተነግሯል። ሚሳይሉ በዚያ ርቀት ተምዘግዝጎ በተጓዘበት እና ባረፈበት ቦታ የተሰጠውን ኢላማ ብንን ትንን ማድረጉ በዜና ማሰራጫዎች የተስተጋባ ጉዳይ ነው። ታዲያ ያንን የሰሙት የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን እኛ እኮ ዛሬ ላይ አሉ በምድራችን ወይም በዓለም ላይ ማንም ማቻም አምሳያም የሌለው የረጅም ርቀት ተምዘግዛጊ የኒኩለር ሚሳይል አለን። የትኛውንም ጨርሶ ውድም ጥፍት ማድረግ የሚችል የኒኩለር ጦር መሳሪያ አለን። ለምንድን ነው ከወዲያ ከወዲህ የሚተነኩሱን ሲሉ መግለጫ ሰጥተዋል። ፑቲን ግን ባለፈው ሳምንት ከዚያም ቀደም ባለው ጊዜ ያንን ገደብ አልባ የተባለለትን የብሬቭስቲኒክ ኒኩለር ክሩይዝ ሚሳይል
መሞከራቸውና በ14000 ኪሎ ሜትር ርቀት ላይ የተዘጋጀለትን ኢላማ ማትነናቸው ይታወቃል። ከዚያም ወዲህ በባህር የውሃ አካል ውስጥ የኒውክሌር ቶርፔዶ ወይም የባህር ሰርጓጅ ቶርፔዶ መሞከራቸው ይታወቃል። ከዚያም ቀጥለው ባሉት ቀናቶች ሌላ ከባህር ውስጥ በሮቦት የሚሰራ የኒውክሌር ቶርፔዶ መሞከራቸው ይታወቃል። ፑቲን የአሜሪካንን የኒውክሌር ሙከራ ስለምን ተቃወሙት ሲሉ ጥያቄ ሲነሳ የለም ፑቲን እኮ የሞከሩት የኒውክሌር ክሩይዝ ሚሳይል የኒውክሌር ተደራሽ እንጂ ሙሉ በሙሉ ኒውክሌር አይደለም፣ የኒውክሌር ፍንዳታና አረር የሌለው ነው። ነገር ግን ያንን መሳሪያ ሙሉ በሙሉ የኒውክሌር አሲድና መርዝ አረር ካቃሙትና ከጋቱት በቀጥታ ለሚሰጠው ኢላማ የሂሮሺማና የናጋሳኪን ጉድ መድገም ነው ሲሉ መልሰው በመልስነት የሰጡት ብዙዎች ናቸው። መላጠፋ ሆዷ ገፋ። እውን ይህችን ዓለም ለማጥፋት ከወዲያ ከወዲህ ወገቡን ታጥቆ በጥፍሩ ቆሞ የሚንጠራራና የሚያስፈራራው የሰው ልጅ መኖሪያውን ደፍቶና ገልብጦ አጥፍቶ እሱ ይቆም ይመስለው ይሆን? ጥያቄ ነው። ሁለቱ ልዕለ ኃያላን ሀገራት ከቀድሞም ጀምሮ አይንና ናጫ ናቸው። ዛሬ ላይ ያሉት የአሜሪካና የሩሲያ ባለስልጣናት ለይስሙላ ነው፣ ካንገት በላይ ነው። ትራምፕም ፑቲንን ምርጡና ውድ ወዳጄ ሲሉ የሚያቆላምጧቸው ካንገት በላይ ነው፣ ለከንፈራቸው ነው። ፑቲን 50 ዓመት ቢቀበር ቂም አይበሰብስም። በልባቸው የተቋጠረው ቂም በምድራዊ ሽማግሌ የሚፈታ አይደለም ይሏቸዋል። የቱ ከተባለ ደግሞ ፑቲን በጣም ከርክማና መልመላ ያሳደገቻቸው የቀድሞዋ ሶቪየት ህብረት ወይም ዩናይትድ ሶቪየት ሶሻሊስት ሪፐብሊክ የተባበሩት ሶቪየት ሶሻሊስት ሪፐብሊክ ሶቪየት ህብረት ያቺ ሀገር የዋርሶው መስራችና መሪዋ ሀገር በዓለም ላይ ሰፊ ግዛት የነበራት ማለት ነው። የኋላ ላይ በአሜሪካ መሰሪ ፖለቲከኞች እንዳሜባ 90 ቦታ ተከፋፍላ እንጂ ሩሲያ የዛሬው ቅርጽ አይደለም ያላት። የዚያን ጊዜው የኬጂቢው ችግኝ ቭላዲሚር ቭላዲሚሮቪች ፑቲን በዚህ ተክናሉ። ቂማቸውን የሚነቅለው ጉዳይ አይደለም። ሶቪየት ህብረትን 16 ቦታ በታትነው ሩሲያን ለብቻ አስቀርተው ዛሬ ከምትዋጋት ዩክሬን መሰሎቹ እንደ ላቲቪያ፣ ኤስቶኒያ የመሳሰሉትን በርካታ ግዛቶቿን ሀገርና መንግስት አድርገው አዋቅረው በዋና ከተማ ደልድለዋቸዋል። ይህንን ያደረጉት አሜሪካኖቹ አይደሉም ወይ ሲሉ የሩሲያ ባለስልጣናት ለልጅ ልጆቻቸው ሳይቀር በትምህርት ስርዓታቸው እያስተማሯቸው ነው። ድመት መንኩሳ አመሏን አትረሳ። ፑቲን ያንን ነው የሆኑት። ዛሬም ቢሆን የአሜሪካን ባለስልጣናት የጎሪጥ ነው የሚያዩዋቸው። ቀድሞ ነገር ሰላም ይሉት ቀርቶ መተማመንና የጋራ መግባባት ቀርቶ በአንድ ፕላኔት ላይ መኖር እንኳን የማይፈልጉ ናቸው የሚሏቸው ብዙዎች ናቸው። ብቻ ግን ነገሩ ውስጡን ለቄ ሲሉትን ሆኖ የሩሲያው ፕሬዚደንት አይዋጥ አይተፋን የሆነባቸውን የዚያችን የዓለማችንን ልዕለ ኃያል ብቸኛዋ ሀገር እኔ ነኝ ባዋን አሜሪካን አይተኙላትም። ምን ጊዜም ባለ ሁለት ፊት ስለ ሰይፋቸውን እንደሳሉላት ነው። አሜሪካን በተመሳሳይ ለዚያም ነው ትራምፕና ፑቲን በዩክሬን ጉዳይ ተገናኝተው ሲመክሩ እኛ ብልጣብልጡ ሰው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ትራምፕን ምንኛ ሞኝተዋቸው ተመለሱ ሲሉ የነገር ሰንጣቂዎቹ ያንድ ሰሞን አሽሙርና ስላቃቸው የየዜና ማሰራጫዎቹ ሁሉ ርዕስ አጀንዳ ሆኖ ይሰነብታል። ዛሬም አሜሪካ የአህጉር አቋራጭ ባላስቲክ ሚሳይል የሚኑትማን 3 የሚባለውን መርዘኛና መዘዘኛውን ስትሞክር የሩሲያው ፕሬዚደንት በቀጥታ ምንድነው ያሉት? ለሀገራቸው የጦር መሳሪያ ጠበብቶች በሉ ተዘጋጁ፣ መታ ነጋሪት ክተት ሰራዊት። ከዚህ በኋላ ምን አለ? ነጋሪቱ እኮ እየተጎሰመልህ ነው፣ የሀገር የሰው ንቃ ሲሉ ትእዛዝ ሰጥተዋል ነው የተባለው። ለሙሉ የኒውክሌር ጦር መሳሪያ ሙከራ ማን ላይ ተቀምጠሽ ማን ታም ያለ አሽሉትን መሆኑ ነው። ምድር ላይ ተቀምጦ ምድርን ለማጥፋት ማለም። ያን የሚያደርገው ደግሞ አዋቂውና ትልቁ የሰው ልጅ። አሜሪካና ሩሲያ በዚህ ዘታቸው
የሶስተኛውን የዓለም ጦርነት አሊያም የኒውክሌር ጦርነት ወይም የአርማጌዶን ጦርነት ካርዱን አይስቡትም ብሎ ማሰብ የዋህነት ነው። ምንም ብትቆይ አህያ የጅብና አት ይላሉ አበው። ምድራችንን ወይም ይህችን የሰው ልጅ መኖሪያዋን ብቸኛዋን ፕላኔት ልዕለ ኃያላኑ እንደ መሐረብ ንጥቂያ ሊቀራመጧት ነው የሚሉት ስጋታቸውን የሚያጋሩት ለቁጥር ያታክታሉ። ማን ሊሰማቸው እንጂ። የኒውክሌር ጦርነት ዓለም አንድ ያልተረዳው ነገር አለው። አንዱ ሌላውን አጥፍቶ ሕይወት የሚቀጥልበት ጉዳይ አይደለም። በኒውክሌር ጦርነት አሸናፊም ተሸናፊም የለም። ሁሉም ጠፊ ነው። እንደ አውሮፓውያኑ አቆጣጠር ነሐሴ 6945 የሆነውን የሁለቱን የጃፓን ከተሞች ሂሮሺማና ናጋሳኪን መለስ ብሎ ማየት ይበቃል። የሂሮሺማ ከተማ የመጀመሪያው ቦምብ የተጣለባት ናት፣ የአቶሚክ ቦምቡ። ታዲያ በቅጽበት ከ145,000 በላይ ሕይወት ተቀጥፏል። የአቶሚክ ቦምብ የኒውክሌር ቦምብ ለመጀመሪያ ጊዜ በዓለም ላይ ጥቅም ላይ ሲውል እሱ ነው የሆነው። አሜሪካ ለምን ያንን አደረገች? ምን አይነት በቀል፣ ምን አይነት እልህ ውስጥ ብትገባ ያንን ፈጸመች? ይው ተብሎ ጥያቄ መነሳቱ አይቀርም። በፐርል ሃርበር የጃፓን ኃይሎች የአሜሪካን የጦር መርከቦችና የጦር ኃይል ሀገር ሰላም ብሎ ባደፈጠበት በዚያው በባህሩ ከርስ ከሰል አድርገው አስቀርተውታል። በዚያ እልህ ነው አሜሪካ ያንን መርዘኛና መዘዘኛ አጥፊ የኒውክሌር ቦምብ ለመጀመሪያ ጊዜ ተጠቀመችው። ሆድ ያባውን ብቅል ያወጣዋል። የጦር መሳሪያ ሰርቶ ያዙ ይልቀቁኝ ማለት የዚህ ዘመን ጉዳይ ብቻ አይደለም። ከጥንተ ጥንቱም ጀምሮ የመጣ ነው። ሰዎቹ ምነካቸው? ሞትን እንዴት ይመርጣሉ? ወደ ሞት እንዴት ይሄዳሉ ሲባል የለም እነሱ አይነኩትም። ወደ ሞት የሚወስደውን መንገድ ያውቁታል። ወደዚያ መንገድ አያቋርጡም። ስለዚህ በሞኝ እጅ የዘንዶ ጉድጓድ ይለካል። ሌላውንና ንጹሑን ይማግዱታል እንጂ እነሱማ እሳቱ ወላፈኑ ቀርቶ ወጋገኑም አይታያቸው ምንም ይባለው። ገሚሶቹ እንዲያውም የኒውክሌር ጦርነት እንኳ ቢጀመር ተብሎ ፍጹም የሚያስጥላቸውና የሚያድናቸውን መሸሸጊያ ሰርተዋል ነው የሚባለው እነዚያው ስልጡኖቹ። በዚህ ወቅት በተለይም በዚህ በተያዘው የ2025 የአውሮፓውያኑ ዘመን የኒውክሌር ጦር መሳሪያ ሙከራ እንደ ተራ የሀገራችን የቡሄ ጅራፍ ማንም እየተነሳ የሚያጮኸው ሆኗል ሲሉ ትዝብታቸውን የሚያሳዩትን ብዙዎች ናቸው። እስኪ እንጥቀሳቸው። በቅርቡ የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ እንደተናገሩት የጦር መሳሪያ ሙከራ ባዚ ያለባት ሰሜን ኮሪያ ነበረች። ሰሜን ኮሪያ የአጭር ርቀት ቢሉ የረጅም ርቀት ወዲያም የባለስቲክ ቢሉ የክሩይዝ ሚሳይሎቿን እንዳርጩሜ ማስፈራሪያ አድርጋቸው በየቀኑ ስትቆጋና ስታጮሃቸው ትውላለች። ሲያሻትም የኒውክሌር ጦር መሳሪያም ትሞክራለች። እሱን እናውቅ ነበር። በዚህ ዘመን ግን አሉ የአሜሪካው ፕሬዚደንት፣ በዚህ ዘመን ግን እኛ ብቻ ነን የቀረነው የእሳቸው ሀገር አሜሪካ። በተረፈ ግን አሉ ቻይናም ሩሲያም ሞክረዋል። ፓኪስታን ሳትቀር ሞክራለች። እኛም እንሞክራለን አሉ። ጉዳዩ እዚህ ጋር ነው። የባቡ መርዝ እዚህ ጋር ነው የሚወጣው። አሜሪካ የዚያን ማዕተኛ የኒውክሌር ጦር መሳሪያዋን የምትሞክር ከሆነ ደግሞ ይሄ የኒውክሌር ጦር መሳሪያው ሲሞከር የሚቶገው እሳትና አረሩ በሙሉ መርዛማ ጨረር፣ መርዛማው ንጥር በሙሉ ይበተናል። ስለዚህ ያን ጊዜ ወዮልሽ ምድር። እሱን እንዳይሆን አሜሪካን ረፊ እያሉ ሃይ ሃይ የሚሏት ብዙዎች ናቸው። ፑቲንና ትራምፕ ግን ለአንዴና ለመጨረሻ ጊዜ ምድሪቱን ወይም ዓለምን ወደ ኒውክሌር ጦርነት አባዜ ሊከቷት ነው የሚል መረጃ ወጥቷል። ዓለማችን እነዚህን ጉዳጉዶች አስተናግዳለች። እስቲ በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እንግባ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በሰጡት መግለጫ በዚያ ከ2 ዓመት በላይ የእሳትና አሲድ አረር የቦምብና የሚሳይል ውርጅብኝ ሲያናፍረው በነበረው የጋዛ ሰርጥ ምድር የሰላምና የጸጥታ አረጋጊ ዓለም አቀፍ ኃይል ይግባ ይስፈር ሲሉ ሐሳብ አቅርበዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ የሚሆኑ ሌሎች ባለስልጣናት ሐሳብ ከማቅረብ በስተቀር ወይም ከዚያ የዘለለ የውሳኔ ሰጪነት ወይም የፈላጭ ቆራጭነት ሚና የላቸውም። ከላይ ያለችው አሜሪካ ናት። ሲፈልጋት ታጸድቃለች፣ ሲፈልጋት ትሽራለች። የተባበሩት መንግስታት ድርጅት ከዚያ የተነሳ በብዙዎች ዘንድ ጥርስ የሌለው አንበሳ አሊያም የወረቀት ላይ ነብር እየተባለ ብርቱ ትችት ይዘንብበታል። ነገር ግን መልካም ያለውን ሁሉ ለሰው ልጆች ሰላምና ጤና ያለውን ይበጃል ያለውን ሁሉ ድርጅቱ ሐሳብ ከመሰንዘር ታቅቦ ያውቅም ነው የተባለው። እስራኤል በበኩሏ ለዚያ የዓለም አቀፍ የሰላምና የጸጥታ አረጋጊ ኃይል ይግባ ይስፈርበት ለተባለ ጋዛ ሰርጥ ሌላ ነገር አቅዳለታለች ነው የተባለው። በዚያ የሰፈሩ በተናል ውስጥ ወይም በምድር ለምድር መተላለፊያ ውስጥ የሰፈሩ ወይም የመሸጉ ከ200 በላይ የሐማስ ኃይሎችን ሐማስ በእጁ ያሉትን የእስራኤል ታጋቾች አስከሬኖች ሙሉ በሙሉ መልሶ ካላጠናቀቀ በስተቀር እንገድላቸዋለን ስትል እስራኤል በጦር ኃይሏ ዋና አዛዥ ኤያል ዛሚር በኩል ዛሬ ግልጽ አድርጋለች። የታጋቾቹን አስከሬን መመለስ ካልቻሉ በሙሉ ሊገድሏቸው ተዘጋጅተዋል ነው የተባለው። ዛሚር አሉ the fighters would allow to live alive። እነዚህ ተዋጊዎች አሉ የእስራኤሉ ጦር ኃይል ዋና አዛዥ ኤያል ዛሚር፣ እነዚህ የሐማስ ተዋጊ ኃይሎች በምድር ከርስ ውስጥ ያደፈጡት እነዚያን የእስራኤል ታጋች አስከሬኖች ከመለሱና በሙሉ ካስረከቡን በሕይወት እንዲወጡ ይፈቀድላቸዋል። ካልሆነ ግን በቀጥታ እንገድላቸዋለን ያሉት። የአሜሪካ መንግስት በበኩሉ እስራኤል ለነዚያ የሐማስ ኃይሎች ምቹ መተላለፊያ ትፈቅድ ዘንድ ዛሬም ግፊቱንና ትዕዛዙን ማበርታቱን የተገለጠው እውን እስራኤል ያንን የአሜሪካን መንግስት ትዕዛዝ ተቀብላ እነዚያን የተረፉትን የሐማስ ኃይሎች በሉ ወደምታቀዱት ሂዱ፣ ወደ ምላዳችሁ ተሰማሩ ትላቸው ይሆን ወይስ የጦር ኃይሏ ዋና አዛዥ ኤያል ዛሚር እንዳሉት ባሉበት ታስቀራቸው? የጊዜ ጉዳይ ነው። እዚያው መካከለኛው ምስራቅ ቀጠና ውስጥ እንቆይ። ኢራን፣ ሩሲያና ቻይና ደግሞ የሶስትዮሽ የኒውክሌር ጉዳይ ምክክር ማድረጋቸው ተሰምቷል። ሶስቱ ወዳጅ ሀገራት ወይም ሶስቱ ወዳጅ መንግስታት በኒውክሌር ጦር መሳሪያ ጉዳይ ምክክር ላይ ናቸው። እንፍታው፣ ይህንን የኒውክሌር ጦር መሳሪያ ከአንገታችን ቀጫንቃችን አውርደን እንጣለው ነው ወይስ ስልታዊ ግንኙነታችንን አጠንክረን ተገዳዳሪዎቻችንና ሊያጠፉን የሚቃጡትን ሁሉ መልሱን እንስጣቸው? ምክራቸው አልታወቀም። ይሄም ለጊዜ የሚቀር ጉዳይ ነው። ኢራን በኢራቅ ያሉትን የሺዓይት ሚሊሻዎች ወይም ታጣቂ ኃይሎች እያስታጠቀች እያሰለጠነችና ስምሪት እየሰጠች በእስራኤል ላይ ቹ እያለች ነው። እስራኤልን ልታስደበድባት ነው። ኢራን እንደውም ከየመን ሐውቲዎችና በጋዛ ሰርጥ ካሉት ታጣቂ ኃይሎች ወጥታ የስልት ለውጥ አድርጋለች። ወዴት እንዴት ለሚሉት ጥያቄዎች ደግሞ በኢራቅ ላደፈጡት የሺዓይት ሚሊሻዎች ትጥቋንም ስንቋንም ስልጠናዋንም ስምሪቷንም በትኩረትና በቅርበት እያደረገች ነው የሚል መረጃ ነው የወጣው። የእስራኤል መንግስትም ይህን ጉዳይ በከፍተኛ ደረጃ ነው ያወገዘው። ምናልባትም እባብ ግደል ከነበትሩ ገደልን እንዳያመጣ ወይም ለኃጥአን የመጣ ለጻድቃን ይተርፋልን እንዳይሆን ኢራቅ ከዚህ ቀደም የአሲድና የመርዝ ዶፍ ዝናብ ዘንቦባታል። በዚያ በበረሃው ማዕበል ዘመን የ28 ሀገራት ኅብረ ብሔር ጦር ኃይል ክንዱን አሳርፎባታል። የጦርነትና የጥይትን ነገር ታውቀዋለች። አሁን ደግሞ በእነዚህ ኢራን በምትመራ በምትሰንቅላቸውና በምታስታጥቃቸው ኃይሎች የሺዓይት ሚሊሻዎች የተነሳ አይጥ በበላ ዳዋ ተመታን ሊያደርጓት ነው። ኢራቅ ብትጠነቀቅና ብታስብበት ይበጃታል ሲል የእስራኤል መንግስት በጽኑ አስጠንቅቋል። የኢራቁ ጠቅላይ ሚኒስትር ሙሐመድ ሺአ አልሱዳኒ በዚያ በምድራቸው ያደፈጡትንና በኢራን እንደሚደገፉ የሚነገርላቸውን የሺዓይት ታጣቂዎች በፍጹም አያዟቸውም፣ አይችሉም። እነሱ ትዕዛዙ የሚሰጣቸው ከቴህራን ነው በቀጥታ እንጂ ከባግዳድ አይደለም የሚል መረጃ ወጥቷል። ወደ መጨረሻው ነጥብ ልምጣ። የታይዋን ደሴት ዛሬ በከፍተኛ ደረጃ ማጉረምረሟና መቆጣቷ ተገልጧል። የሩሲያና የቻይና ጠቅላይ ሚኒስትሮች ሊ ቂያንግና ሚካኤል ሚሹስቲን በቅርቡ በቻይና ምድር
አፍላፍ ገጥመው ሲዶልቱ ሁለቱ ሀገራት የአንዲት ቻይናን ፖሊሲ እንደሚከተሉና እንደሚተገብሩ እንደሚያስፈጽሙም ተግባብተዋል ነው የተባለው። ያ ጉዳይ ታዲያ በታይዋን ደሴት ዘንድ ቂም ብቻ ሳይሆን ቁጣና ምላሽ ሊያሰጥ ይችላል የሚል መረጃ ነው የወጣው። የታይዋን የውጭ ጉዳይ ሚኒስቴር ባወጣው መግለጫው ዛሬ በሁለቱ መንግስታት ላይ አርጩሜውን በጥሷል። ሚጢጥየዋ ደሴት ታይዋን ካፍ ያመለጠ ጥሬን ታክላለች ይሏታል። የ23 ሚሊዮኖች መኖሪያ ናት ደሴቲቱ። እነዚህ ሁለቱ ሀገራት ሩሲያና ቻይናን ደግሞ ላፍታ ማሰብ ይበቃል። ሩሲያም በዩክሬን በያዘችው ጦርነት ጉዳይ የቻይና መንግስት ያለው አቋም ከሚንጊዜውም በላይ የጸና ነው። በአንድነት ገደብ አልባ ውል ስምምነት ተፈራርመዋል። ያንኑ በከፍተኛ ደረጃ ለማስፈጸም ቃል ተገባብተዋል ወይም ደግሞ ተደማድመዋል ነው የተባለው። ለታይዋን ደሴት ሉዓላዊ ሀገር ናት ስትል በአንድ ወቅት ዕውቅና ሳይቀር የሰጠችዋ እንግሊዝ በበኩሏ ሳሸበላ ዝንጀሮ ሲስል ያመሻል ወይም ሳሊዞ ሌብነት ቂም ይዞ ጸሎትን ሆኖባታል ነው የሚባለው። ጉዳዩ እንዲህ ነው። እንግሊዝ በሩሲያም ላይ ትዝታለች፣ በቻይናም ላይ ትዝታለች። አንቺ ምላሴ አትከርሚም ከራሴ ይላሉ ኢትዮጵያኑ። ገና ለገና እንግሊዝ በአሜሪካ ክንድ ተማምና ነው ይሄንን ምላሷ የሚያወራው ይሏታል። የሚያወራው ምላስ የእንግሊዝ መቆሚያ እግርና መተማመኛ ክርኑ የአሜሪካ፣ ከዚያም ሲያልፍ የኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን። ኔቶም ቢሆን በዚህ ወቅት በሩሲያና በቻይና አይን አንቃ ለራሷ አልበቃ ወይም አንቃ ላንቃ ቢደጋገፍ ተያይዞ ዘፍ የራሷ አሮባት የሰው ታማስላለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደቀደሙት የዚያች ሀገር ፕሬዚደንት ጆ ባይደን መተማመኛ አይሰጡም። በቀደመው የ4 ዓመት የሥልጣን ዘመናቸው ይህንኑ የምዕራባውያኑን የጦር ጥምረት ኔቶን ክፉኛ ሲያጣጥሉና ሲያብጠለጥሉት አጋድም ያንተን አልቀልብም እስከ ማለት የደረሱበትን ጊዜ በዓለም አቀፉ ትንታኔ ዘገባ ተመልክቼዋለሁ። ያ ጊዜ አይዘነጋም። ታዲያ አሁንስ ቢሆን በኔቶ ላይ ሩሲያና ቻይና ክንዳቸውን አስተባብረው ቢቆጉት አሜሪካ ታስጥል ይሆን ወይ የሚል መረጃ ይወጣል። የለም። አሜሪካን ለብቻ ስንመለከታት በዚህ ዘመን ውጥረቱ በዝቶባታል። በምስራቅ አውሮፓ የሩሲያና ዩክሬን፣ በደቡብ ቻይና ባህር የቻይና ጉዳይ የቻይናና የፊሊፒንስ፣ በታይዋን ደሴት የቻይናና የራሷ የአሜሪካ፣ በኢንዶ ፓሲፊክ ቀጠና የህንድና የፓኪስታን እስከ ኒውክሌር ጦር መሳሪያ ሙከራ የዘለቀ አነሳስ፣ አሜሪካ የምድሪቱ መሪዋ እኔ ነኝ ወይም ልዕለ ኃያሏ እኔ ነኝ የምትለውን ያህል ውጥረቷ በርትቷል። እንግዲያም አሜሪካ በቀደሙት ዘመናት በምድሪቱ 4 ግዙፍ ጦርነቶችን በአንድ ጊዜ መዋጋት ትችላለች የተባለበት ጊዜ በታሪክ ሰፍሯል። ነገር ግን በዚህ ዘመን እውን አሜሪካ አንድ ግዙፍ ጦርነትን ልትዋጋ ትችል ይሆን ወይ የሚል መረጃ ደግሞ ወጥቷል። በአንድ ወቅት በከፍተኛ ደረጃ ምድራችን በውጥረትና በጡዘት የተሞላችበት ዘመን ነው። አሁን የኢራንና የእስራኤል ፍጥጫ ለአሜሪካ ያልሰከነ የባህር ላይ ማዕበል ነው። ለራሷም ቢሆን የሚተርፍ ጉዳይ አለው። ኢራንም ብትሆን የበቀል እሳት ተሸክማለችና ባገኘችው ቅዝምዝም ሁሉ ሁለቱን አገራት ጠራርጎ ለማሳረፍ የማትተኛና የማታሸበርክ መሆኗን በተደጋጋሚ ገልጣለች። ዓለም ወዴት እያመራች ነው? እያመራች ብቻ ሳይሆን በከፍተኛ ደረጃ የገደልና የእሳት ላይ ሩጫ ይዛለች። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።